ለድራማም ቢሆን በነገራችን ላይ ልጆችን እንደዚህ በዚህ መልኩ ማሳየትና ልጆችን ማሳቀቅ ነው የሚሆነው። ሌላም ህፃናትም ቢሆን አሁን እንደፈለጉ በአካባቢያቸው እንኳን ወጥተው እንዳይጫወቱ ወጥተው የፈለጉትን ነገር እንዳያደርጉ የሚያስፈራራ ቪዲዮ ነው። በነገራችን ላይ ቴዲ አሁን ከዚህ ድራማ በኋላ በአጠገቡ ወይም የፈለገ ድራማም ቢሆን ማለት ነው ቤተሰብ በአካባቢው ወይም ደግሞ በሰፈሩ ወጣ ብሎ እንኳን ሲንቀሳቀስ እርግጠኛ ሆኜ የምነግራችሁ ከዚህ በኋላ ቴዲን ህፃናቶች ይፈሩታል። ድራማም ቢሆን ህፃናትን በዚህ ልክ አንድ ክላስ አሽጎ አዎ ድራማ ነው፣ ድራማ እየሰሩ ነው። ግን ቢሆንም አንድ ቆርቆሮ በቆርቆሮ ክላስ ውስጥ አሽጎ ከዛ የሚፈልጉትን አንዳንድ እያደረጉ ህፃናትን እየወሰዱ እንደገናም ደግሞ ማስፈራራት፣ መገፍተር፣ መጣል ምናምን እንደዚህ አይነት ነገር ማሳየት ነው የተገቢ ነው ብዬ አላስብም በበኩሌ። ወላጆችም ቢሆን እንዴት እንደፈቀዱ እንደው ሌላ ነገር ቢሆን እሺ፣ ግን በዚህ ልክ አንድ ቆርቆሮ በቆርቆሮ ቤት ውስጥ አሽጎ ከዛ ህፃናትን ማስፈራራት፣ ለእያንዳንዱ አንዳንድ ህፃናትን እየወሰዱ ህፃናቶቹ የት እንደሚወሰዱ አያውቁም። ፈርተው ተንቀጥቅጠው እያለቀሱ ነው ወጥተው የሚሄዱት እና በህፃናት ላይ በዚህ ልክ መነገዱን የተገቢ ነው ብዬ አላስብም። እናንተ ሀሳብ አስተያየት እንዳላችሁ ተካፍሉኛላችሁ ብዬ አስባለሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ እና ስለ ድራማውም ሀሳብ አስተያየታችሁን ካላችሁ አካፍሉኝ። የመሲ መጃጃል ደግሞ ከልክ አለፈ። መሲ እንጃ እኔ እውነት አንዳንድ ጊዜ ግርም ይለኛል። የፈለገ ነገር ድራማም ቢሆንም እንኳን መጨከን ካለብን ቦታ ላይ እና መወሰን ካለብን ቦታ ላይ መወሰን አለብን ብዬ አስባለሁ። መሲ ስለ ቴዲ ጉዳይ በጣም ብዙ ነገር እያየች ነው። በጣም ብዙ ነገር እየደረሳት ነው። በጣም ብዙ ምልክቶችን እያየች ነው እና ተመልሳ ለምን ልቧ እንደሚራራለት አላውቅም። ለምን ተመልሳ ወደሱ ደግሞ እሱ ምን እያላት ነው? ቆይ ታገኛታለሽ፣ ልክሽን አስገባሻለሁ እያላት ነው። ቴዲና ወይዘሮ ሄለን መቼውንም ቢሆን የማይለያዩ የአንድ ሳንቲም ገጽታዎች ናቸው ቴዲና መሲ ማለት። ቴዲና መሲ ያልኩኝ ቴዲና ሄለን የአንድ ሳንቲም ገጽታዎች ናቸው። ምክንያቱም ሁለታቸውም ወንጀለኞች ስለሆኑ እናም ውድ ቤተሰቦቼ ቴዲ እያደረገ ያለው ነገር የመሲ ጅልነት አለማመን፣ ቴዲ በዚህ ደረጃ እቃቃ እየተጫወተባት እንደሆነ አለመንቃቷ እኔ በጣም ነው ግራ የሚገባኝ። ሆነ ለመናገር ሴት ልጅ ብልጥ ናት፣ ሴት ልጅ ብልህ ናት፣ ነቄ ናት ይባላል። ግን እንደ መሲ ደግሞ የተጃጃለና እንደ መሲ የሚያደርገው ግራ የገባው ሰው አላየሁኝም። ምክንያቱም የሚያስጠረጥራት በጣም ብዙ ነገሮችን እያገኘች ነው። በጣም ብዙ ነገሮች ምልክቶች እየታዩት ነው። ከመጀመሪያው ጀምሮ ካስታወሳችሁ ጡት መያዣ ተገኘ። ከዛ ቤት የምትባል ፍቅረኛው ደወለች። ከዛ የሆነ አርቲፊሻል እጅ ጌጣጌጥ አገኘች። ከዛ ደግሞ ምናምን እና ይሄን ሁሉ እያወቀች እንዴት እንትን እንዳላለች እኔ አላቅም። ለማንኛውም ውድ ቤተሰቦች እኔ በጣም ከሚገባው በላይ ቴዲ እና ሄለን ተጋልጠው ማየት እፈልጋለሁ። እውነት ነው የምላችሁ ተጋልጠው ማየት እፈልጋለሁ እና እናንተም እንደኔ በጉጉት ትጠብቃላችሁ ብዬ አስባለሁ። ሄለን እያደረገች ያለችው ነገር ሲሳካላት ይሆን? ቤሉልን ከቤት ታወጣዋለች ወይስ አታወጣውም? በዛ ላይ ደግሞ ቤሉል አሁን ኤልሾን ሄዶ ተናግሯታል። ኤልሾ ደግሞ ምን እናቴ ትላለክ፣ የሞተች እናት ናት፣ ምን ትሰራለሃለች ምናምን እያለች በሆዷ ሌላ ነገር ይዛለች። እና ኤልሾ የእናቷን እውነታ ወይም ደግሞ ትክክለኛ ወላጇ እንዳልሆነች እቺ ሴትዮ ደግሞ ምን እየሰራች እንደሆነ ስታውቅስ ምን ያክል ውስጧ ይጎዳ ይሆን?
እኔ ግን ከምንም በላይ ከበፊትም ጀምሬ የምነግራችሁ እዚህ ድራማ ላይ የእንትና የአዶኒ ስራ ነው የተመቸኝ። አዶኒ ከማንም ጋር መስራት አይፈልግም። ምን እየሰራ እንደሆነ ማንም አያውቅበትም እና በጣም ነው የተመቸኝ። አዶኒ እየሰራ ያለው ነገር ዋው ነው። አዶኒ በጣም ምርጥ ልጅ ነው። አዶኒ ምን እንደምላችሁ አላውቅም። ከሁሉም በላይ ነው፣ ከሁሉም በላይ እና የአሁን የዚችን የሊዛን ጓደኛ ወይዘሮ ሄለን የገጫት ስራዬ ብላ ነው። ግን ከነቤሉል ጋር በጭራሽ የሚያገናኘው ነገር የለም። አሁን እነሱ ያሰቡት ምናልባት ሆን ብለው ያደረጉት ምናምን ነው። አዎ ወይዘሮ ሄለን ይሄንን ነገር ያደረገችው ሆን ብላ ነው። ነገር ግን ከነቤሉል ቤት ያለች እንደሆነች ወይም ደግሞ የዚች የሊዛ ጓደኛ እንደሆነች ምናምን በጭራሽ የምታውቀው ነገር የለም። ወይዘሮ ሄለን ይሄንን ነገር ያደረገችው ለምንድነው ካላችሁኝ፣ ያው ከቴዲ ቤት ወጥታ ስትገባ ስላየቻት፣ ከቴዲ ቤት ስላገኘቻት፣ የቴዲ ፍቅረኛ እንደሆነች ስላወቀች እንጂ ለሌላ ለምንም ጉዳይ አይደለም ማለት ነው። እና በጣም ነው የገረመኝ ማለት ነው። አሁን ቤሉል ምን ማድረግ እንዳለበት አላውቅም። በነገራችን ላይ መጨረሻ ላይ ካያችሁ ሊዛ ወደ በለኮና ስትወጣ ነበር። ሊዛ ወደ በለኮና ስትወጣ ደግሞ ማንንና ማንን ታያለች? ቤሉልንና ኑኑን አንድ ላይ ቁጭ ብለው ተቃቅፎ ታያቸዋለች። ስለዚህ እነዚህ ልጆችማ ፍቅረኛሞች ናቸው። ከዚህ በፊት ስስማዎቻሉ፣ አሁን ደግሞ አብረው ተቃቅፎ ቁጭ ብለዋል። ስለዚህ ሁለቱ ፍቅረኛሞች ናቸው የሚለውን ትጠረጥራለች ብዬ አስባለሁ። እና እኔ አሁን የምፈራለት አሁንም ቅድም የምነግራችሁ ቤተሰቦቼ ወደ ቴዲ ተገልብጣ ከቴዲ ጋር እንዳሰራ ነው የምፈራው ሊዛ። አሁን የወይዘሮ ሄለንን ቤሉልን ከቤት እንደወጣ እንትን ምንድነው ትዕዛዝ ስለመጣለት ቤሉል ደግሞ ከዚህ ቤት ለማውጣት በጭራሽ ሞታታለሁ፣ ደሜ ይፈሳል እንጂ ከእናቴ ቤት በጭራሽ አልወጣም ብሏል። እሷም ጠበቃ ስለሆነች አንቺ ታግዥኛለሽ፣ ያው የተፈጠረውን ነገር አይተሻል፣ አንቺ ታግዥኛለሽ ብሏታል። እሷም እሺ ብላለች። ግን ማለት ነው ሁለቱ አንድ ላይ ሆነው ካየቻቸው የነዚህ የሁለት ልጆች ቀረቤታ ካላማራት ከቤሉል ሆና ጋር ትሰራለች ብዬ በጭራሽ አላስብም። ያው እኛ ሴቶች ስንባል ታውቃላችሁ ቀናተኞች ነን ምናምን ነገር ሰው ሁሉንም ነገር በቀኝ ነገር አናስበውም። ግን ያም ሆነ ይሄ ቤሉል ደግሞ በጣም እየተሳሳተ ነው። እየሄደበት ያለው መንገድ በጭራሽ ልክ አይደለም። እውነታውን ተናግሮ ቢገላግላት ነው የሚሻለው። እንደማይወዳት እንደማያፈቅራት፣ እሷን ለስራ ብቻ እንደፈለጋት ቢነግራት መልካም ነው። ምክንያቱም ውሸትና ይሄ የድብብቆች ጨዋታ በኋላ ብዙ ችግር ያመጣል። ይችኛዋንም እየዋሻት ነው፣ ይችኛዋንም እየዋሻት ነው። ስለዚህ ከሁለቱ ሊሆን አልቻለም እና በኋላ ለራሱ ችግር እንዳያመጣበት እፈራለታለሁ። ሲቀጥል መሲ አሁን ያለችበት ሁኔታ በጣም ከባድ ነው። እኔ እፈራላታለሁ። እንደውም የሆነ ነገር አድርጎ ጸጥ እንዳያደርጋት ነው። በዛ ላይ ደግሞ አሁን ለቤሉል ቴክስት ልካለታለች። ለቤሉል ደውላ የሆነ አዲስ ነገር አለ እሱን ላሳውቅህ እፈልጋለሁ ብላለች። ይህንን ነገር ምናልባት ቴዲ አውቆ ከደረሰባት ደግሞ በህይወቷ ላይ ትልቅዬ ችግር ይደርስበታል። አንደኛ ደረጃ ለነዛ ህፃናት የምታስመጣውን የምትልከው እሷ ናት የሚለውን ወረቀት አስፈርማታለች ወይዘሮ ሄለን። አሁን ሄለን ከእስር ቤት ስትገባ በነገራችን ላይ እንደዚህ በቀላሉ ዝም ብላ የምትገባ አይደለችም። ይሁን ብዙ ውስብስቦችን እና ብዙ ነገሮችን አሳክታ ነው። ማንኛውም ሰው መቼም ታውቃላችሁ ዝም ብሎ በራሱ ጊዜ እጁን ሰጥቶ ከዛ በሚፈልገው ጊዜ አይወጣም። ሶ መሲን አሁን የሆነ ነገር ልታደርጋት እንደምትችል እርግጠኛ ነኝ። እና መሲ አሁን ለቤሉል ይሄንን ነገር ተናግራ ቶሎ ብሎ መጥቶ አባቱን በሩን ገንጥሎ አባቱን ቢያወጣው በጣም ደስ ይለኛል። ግን ይህንን ነገር ሳታደርግ መሲ ወይም ቤሉልን አግኝታ ሳታናግረው ምናልባት ቴዲ ሊደርስባት ይችላል። ቴዲ የሆነ ነገር ሊያደርጋት ይችላል። ምክንያቱም እሷ ደግሞ እምቡር አድርጓታል። ቤተሰብ እምቡር አድርጓታል ስላችሁ ቴዲን እኔ የምታደርገውን ነገር አውቃለሁ። ለእያንዳንዷ የምታደርገውን ነገር ስለማውቅ አሁንም ከሄለን ጋር ግንኙነት ካለህ እኔ ነኝ የማዋርዳችሁ፣ እኔ ነኝ የሆነ ነገር የማደርገው እያለች እየዛተች ነበረ። ይህንን ነገር ደግሞ ከእጁ ውስጥ ሆና እንደዚህ ማድረግ አልነበረባትም። ይህንን ነገር ማድረግ የነበረባት ከእጁ ሳትገባ በፊት ነው። ከእጁ ከገባች በኋላ እቃቃ ከተጫወተባት በኋላ ከፊቱ ቁጭ ብላ ብትዘል ምንም ዋጋ የለውም። ታውቃላችሁ ላይክ ወጥመድ ተጠምዶላት ምግብ እየተቀመጠላት አይጥ ነው የምትመስለው።
ለመብላት ስትል የምትያዘው ማለት ነው። እና መሲም እንደዛ ነው መስላ የምትታየኝ። አሁን ከዚህ በፊት እኔም ስራህን ሁሉ አውቃለሁ እየተለወጥክ መስሎኝ ነው ምናምን ምናምን በጣም ብዙ ነገር እያለች ነው። ስለዚህ በአንድ ቀን ነው ጉድህን የማፈላው አሳስርሃለሁ እንደማለት ነው። ብቻ ያም ሆነ ይህ እሱ ደግሞ ጅል አይደለም። ከአሁን በኋላ ሲጀመር እሷን አያምናትም